ወሎ ድርብርብ ሐዘን ገጥሞት ውሏል። የሐረጎ መንገድ ሲያዩት ያማልላል፣ ሲሄዱበት ነፍስን በፍርሃት ሰቅዞ ይይዛል። አለፍ ሲልም በጅምላ ሕይወትን ይነጥቃል። ሐረጎ ዛሬ በርካቶችን ቀጥፏል። በሌላ በኩል ተወዳጁ ድምፃዊ በዚሁ ዕለት ሕይወቱ አልፏል። ዛሬ የበርካቶችን ልብ የሰበሩት እነዚህን መረጃዎች በዝርዝር ዘገባችን ተካተዋል። ፋኖ የአማራን ሕዝብ ሕልውና ለመታደግና የአገዛዙን የጭቆና መዋቅር ለመስበር በቆራጥነት እየተንቀሳቀሰ ባለበት በአሁኑ ወቅት አገዛዙ በሌላ የፕሮፓጋንዳ አጀንዳ ብቅ ብሏል። ናይሮቢ ላይ ድርድር በሚል አገዛዙ ልሳናት ሲያሰራጩት የዋሉት ፕሮፓጋንዳ እውነተኛ መረጃ ከእኛ ትሰሙታላችሁ። በሌላ በኩል ፋኖ በተቆጣጠራቸው ቀጠናዎችም የስድስተኛ ክፍል ክልል አቀፍ ፈተና በሰላም እንዲጠናቀቅ እየሰራ መሆኑን አስታውቋል። ይደመጣል። የአገዛዙ ወታደራዊ ካምፕ እየተናጋ ነው። የሰራዊቱ አመራሮችና አባላት በርካታ ትጥቅ በመያዝ ከድተው ወጥተዋል። ሰራዊቱ የእርስ በርስ ውጊያ ሚስጥሩ ገብቶታል። በዝርዝር ይዘነዋል። የኢትዮጵያ ህዝቦችና የሚመለከታቸው አካላት በሙሉ የተቋቋመበትን የተቀደሰ ዓላማ በመረዳት ህዝቡ በአሁኑ ወቅት ከሚገኝበት አስከፊ የሰቆቃ ህይወት በጋራ ወጥቶ ወደ ቀደመው ሰላሙ ይመለስ ዘንድ የየድርሻቸውን እንዲወጡ የህዝብ ለህዝብ ግንኙነት የሰላም ፎረም ጥሪ ያቀረበ ሙሉ መልእክቱን አካተነዋል። በአሜሪካና ኢራን መካከል ስምምነት ላይ መደረሱ በይፋ ሲገለጽ፣ እስራኤል ግን ጦሯን ከሊባኖስ እንደማታስወጣ አስጠንቅቃለች። ሌላ እንቅፋት ይገጥመዋል የተባለውን ስምምነት በባህር ማዶ ዘገባ ሰዓታችን ታደምጡታላቸው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በኮምቦልቻ አቅራቢያ በደረሰ ከባድ የትራፊክ አደጋ የ31 ሰዎች ህይወት አለፈ። ድምፃዊ ሰማኸኝ በለውም ከዚህ ዓለም በሞት ተለይቷል። ዛሬ ማለዳ ላይ በደቡብ ወሎ ዞን ኮምቦልቻ አቅራቢያ በደረሰ አስከፊ የትራፊክ አደጋ የ31 ሰዎች ህይወት ሲያልፍ 29 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። በሌላ በኩል ታዋቂው የባህል ሙዚቃ ድምፃዊ ሰማኸኝ በለው ባደረበት ህመም በዛሬው ዕለት ህይወቱ ማለፉ ተሰምቷል። 60 መንገደኞችን የጫነው ህዝብ ማመላለሻ ገደል ውስጥ ገብቶ ነው ተጓዦቹ ህይወት ያለፈው። ዛሬ ማለዳ 12 ሰዓት ተኩል ላይ ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የሰሌዳ ቁጥሩ ኮድ 3070898 ኢቲ የሆነ የህዝብ ማመላለሻ ተሽከርካሪ ኮምቦልቻ አቅራቢያ ልዩ ስሙ ሐረጎ በተባለ ቦታ ከባድ የመገልበጥ አደጋ አጋጥሞታል። የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማረን ገለጹት። ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው ገደል ውስጥ በመግባቱ የተሽከርካሪውን አሽከርካሪን ጨምሮ የ31 ሰዎች ህይወት ወዲያውኑ አልፏል። በአደጋው ሳቢያ ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች በደሴና በኮምቦልቻ ሆስፒታሎች ገብተው የሕክምና እርዳታ እየተደረገላቸው ይገኛሉ። ምንም እንኳን የኮምቦልቻ ኮሚኒኬሽን መምሪያና ሌሎች አካላት የሟቾችን ቁጥር 24 እና 28 አድርገው ቢገልጹም የትራፊክ ክፍሉ ኃላፊ ግን የሟቾች ቁጥር 31 መድረሱን አረጋግጠዋል። የአደጋው ቦታ የነበረው ሁኔታ እጅግ ዘግናኝ እንደነበር የገለጹት የዓይን እማኞች አስከሬኖች በጫካውና በዳገቱ ላይ ተበታትነው እንደነበርና መንገዶችም ተዘግተው እንደቆዩ ተናግረዋል። በአሁኑ ወቅት የፖሊስ የትራፊክ ክፍል የአደጋውን መንስኤ ለማጣራት ምርመራ ጀምሯል። በሌላ አሳዛኝ ዜና ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ በዛሬው ዕለት ከዚህ ዓለም ድካም አርፏል። በተለያዩ የባህልና የሀገርኛ ሙዚቃ ስራዎቹ የሚታወቀው ድምፃዊ ሰማኸኝ በለው ሰሜ ባላገሩም ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱ ተረጋግጧል። ድምፃዊ ሰማኸኝ በለው ለአድማጮችና ለተመልካቾች በርካታ ተወዳጅ ባህላዊና ዘመናዊ የሙዚቃ ስራዎችን ያበረከተ አንጋፋ አርቲስት ነው። ድምፃዊ ሰማኸኝ በለው ኧረ ምኑን ሰጠሽ፣ ደቦት እንስራ፣ ሀገር ማነሽ ወይም ባይ ባይ፣ አንቺ ኖርሽ አልኖርሽ፣ የጎንደር ቆንጆ፣ አረንጓዴው፣ ማን ያውራ፣ የኔ ዓለም፣ ማዶ ማዶ፣ ዋይ ዋይ ሲሉና በርካታ ስራዎቹ ይታወሳል። ድምፃዊው ባለትዳርና የአራት ልጆች አባት እንደነበር ታውቋል። ተወዳጁ ድምፃዊ ሰማኸኝ በለው ማረፉ ከተሰማ ጀምሮ ህዝቡ ሀዘኑን እየገለጸ ይገኛል። አሟሟቱም ጠዋት ድካም ተሰምቶት ወደ ሐኪም ቤት ሁለቱ ልጆቹ ይዘውት በመኪና እየሄዱ እዛው በተቀመጠበት ዘንበል ማለቱንና ከመኪና አውርደው ወደ ሐኪም ቤት ከገባ በኋላ ወዲያው ማረፉን ልጁ ተናግራለች። የድምፃዊው ቀብር ነገ በቦሌ ቡልቡላ መድኃኔዓለም እንደሚፈጸም ተገልጿል። ለሟች እረፍተ ነፍስን፣ ለቤተሰብ መጽናናትን ብላክ ላይን ሚዲያ ቤተሰቦች ይመኛሉ።
የብልጽግና ወታደራዊ ካምፕ እየተናጋ ነው። የሰራዊቱ አመራሮችና አባላት በርካታ ትጥቅ በመያዝ ከርተው ወጥተዋል። የብልጽግና አገዛዝ በህዝብ ላይ የከፈተውን ጦርነትና አገርን ወደ መቀመቅ የመከተት ጉዞ የተረዱ የሰራዊቱ አመራሮችና አባላት ካምፑን ጥለው በመውጣት የህዝባዊውን የፋኖን መዋቅር መቀላቀላቸውን ቀጥለዋል። ዛሬ ከላስታ ወረዳ ብልባላ ከተማና ከዋግምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ ከፍተኛ ወታደራዊ አመራሮችና መሰረታዊ ወታደሮች ሙሉ ትጥቃቸውን በመያዝ የፋኖን ትግል ተቀላቅለዋል። የክስተት የአገዛዙ ወታደራዊ ካምፕ ከውስጥ እየፈረሰና ሰራዊቱ ለአገዛዙ ያለውን ታማኝነት ሙሉ በሙሉ እያከተመ መሆኑን ያሳየ ግልጽ ማረጋገጫ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አምሃራ ምኒልክ እዝ 303ኛ ግዙፉ አሳምነው ኮር 30ኛ ክፍለ ጦር ቃኞችን የተቀላቀሉትም 50 አለቃ መኩሪያው አባት ይሁን ከ38ኛ ክፍለ ጦር መሐንዲስ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ ናትናኤል አቤል የሻለቃ ኦርዲናንስ መሰረታዊ ወታደር ደረጃ አሸናፊ ናቸው። እነዚህ አባላት ከፍተኛ የጦር መሳሪያና ቁሳቁስ ይዘው በመውጣት የፋኖን ካዝና ሞልተዋል። አንድ ጥቁር ስናይፐርና 3 ጥቁር ክላሽ፣ አንድ ሃይተር የመገናኛ ሬዲዮ፣ 8 የእጅ ቦምብ፣ 3 የስናይፐር ካዝና፣ 4 የደረትና የወገብ ትጥቅ፣ 420 የክላሽና 56 የስናይፐር ተተኳሽ ጥይቶችን ይዘው ነው የተቀላቀሉትም። ይህ የከፍተኛ አመራሮች መክዳትና መውጣት አገዛዙ በአራት ዋና ዋና መንገዶች የቁልቁለት ጉዞ ላይ መሆኑንና ወታደራዊ ካምፑ ባዶ እየቀረ መሆኑን ያመላክታል ሲባል በመጀመሪያ የወታደራዊ መዋቅሩ ከውስጥ መበጥበጥ ነው። ወታደሩ የአገዛዙን አገር አፍራሽ ዓላማ ዘግይቶም ቢሆን በመረዳቱም ከእንግዲህ ለስርዓቱ ዕድሜ ማራዘሚያ መሆንን እየተቃወመ ይገኛል። ይህም የብልጽግናን የውስጥ መዋቅር ሙሉ በሙሉ የተላላጠና ተስፋ የቆረጠ ያደርገዋል። ሁለተኛ የስትራቴጂክ እውቀትና የሰው ኃይል መሸሽ ሲሆን የወጡት አባላት ተራ ወታደሮች ብቻ ሳይሆኑ ከመሐንዲስና ከኦርዲናንስ ወይም የጦር መሳሪያ ጥገናና ስርጭት ክፍል መሆናቸው አገዛዙ የሰለጠነና ወሳኝ የቴክኒክ ብቃት ያለው የሰው ኃይል እያጣ መሆኑን አመላክቷል። በሶስተኛ ደረጃ የስነ ልቦናና የሞራል ስብራት ሲጠቀስ የ30ኛ ክፍለ ጦር ፋኖ ከፍተኛ አመራሮች ለአባላቱ ያደረጉላቸው ደማቅ አቀባበል በሰራዊት ውስጥ ለሚገኙ ሌሎች አባላትም ትልቅ የሞራል ማነቃቂያ ሲሆን፣ በአንጻሩ በብልጽግና ካምፕ ውስጥ ከፍተኛ መደናገጥና መፈረካከስ ፈጥሯል። አራተኛ የትጥቅና የሀብት መመናመን ወሳኙ ድል ሆኖ ሲገለጽ በአንድ ወር ጊዜ ውስጥ ብቻ ከአውደ ውጊያ ውጪ በርካታ ስናይፐር፣ ጥቁር ክላሽና በርካታ ትጥቆች ከመከላከያ ወጥተው ወደ ፋኖ ካዝና መግባታቸው አገዛዙ የራሱን ሰራዊት ማስታጠቅና መቆጣጠር የማይችልበት ደረጃ ላይ መድረሱን አሳይቷል። የስርዓቱን ግብዓተ መሬት እናፋጥናለን ያሉት ከካምፕ የወጡት ወታደሮች የብልጽግና መንግስት ሀገራችን ኢትዮጵያን ወደ መቀመቅ እየከተታት መሆኑን ዘግይተን ብንረዳውም አሁን አልረፈደምና የአማራን ህዝብ ለመካስ ብሎም ኢትዮጵያን ከመፍረስ ለማዳን ከፋኖ ጎን ሆነን የስርዓቱን ግብዓተ መሬት እናፋጥናለን ብለዋል። የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ እንደገለጸው የብልጽግና ወታደራዊ ካምፕ ዕለት ከዕለት እየተናጋ ሲሆን ህዝባዊው የፋኖ ትግል ግን በአንጻሩ በሰው ኃይል በሞራልና በትጥቅ እያበበና ወደ ስር ነቀል ድል እየተቃረበ ይገኛል ብሏል። በአሜሪካና በኢራን መካከል ስምምነት መድረሱ ይፋ ሲገለጽ፣ እስራኤል ግን ጦሯን ከሊባኖስ እንደማታስወጣ አስጠንቅቃለች። በፓኪስታን አደራዳሪነት በአሜሪካና በኢራን መካከል ወታደራዊ ዘመቻዎችን በቋሚነት ለማቆም የሚያስችል የመግባቢያ ሰነድ ስምምነት ላይ መደረሱ ተሰምቷል። ይህንን ተከትሎም የፊታችን አርብ በስዊዘርላንድ ይፋዊ የፊርማ ስነ ስርዓት እንደሚከናወን የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ለሀገሪቱ ብሔራዊ መገናኛ ብዙሃን ገልጸዋል። ምክትል ሚኒስትሩ እንደተናገሩት ከዚህ ስምምነት በኋላ ባሉት በሚቀጥሉት 60 ቀናት ውስጥ ለኒውክሌር መርሃ ግብር በኢራን ላይ የተጣሉ ማዕቀቦች ስለሚነሱበት ሁኔታና በጦርነቱ የተጎዳው የሀገሪቱ ምጣኔ ሀብት ዳግም ለመገንባት በሚያስችሉ ጉዳዮች ላይ ውይይት ይደረጋል ብለዋል። ጋሪባባዲ አክለውም ቴህራን በአሜሪካ ላይ ያላትን የአመኔታ ችግር በመጥቀስ ዋሽንግተን የገባቸውን ቃል ኪዳን አፈጻጸም በቅርበት እንደምትከታተል ገልጸዋል። በተጨማሪም እስራኤል ቤይሩትን ማጥቃቷን ተከትሎ ኢራን የሰጠችው ማስጠንቀቂያ የስምምነቱ ይዘት እንዲፋጠንና አንዳንድ ጉዳዮች እንዲፈቱ ትልቅ አስተዋጽኦ ማድረጉን ጠቁመዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ዛሬ ሰኞ ማለዳ ከቱርክ ከኢራቅና ከግብጽ የውጭ ጉዳይ ሚኒስትሮች ጋር በስልክ ተወያይተዋል። አራግቺ በቴሌግራም ገጻቸው ላይ እንዳሰፈሩት እስራኤል በሊባኖስ የምትፈጽመው ጥቃት ሙሉ በሙሉ ማቆም እንዳለባትና ይህንን ተግባራዊ የማድረግ ኃላፊነት የአሜሪካ መሆኑን ለአቻዎቻቸው ገልጸዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ሀገራቱ ከስምምነት ላይ መድረሳቸውን ይፋ ባደረጉበት ወቅት ሊባኖስን ጨምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች በቋሚነትና አሁን
አሁኑኑ እንዲቆሙ መግባባት መደረሱን አስታውሰዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ከሀገራቸው ጦሯን የደህንነት ቀጠና ብላ ከከለከለችው ከደቡባዊ ሊባኖስ ከጋዛና ከሶሪያ እንደማታስወጣ በሂብሩ ቋንቋ ባወጡት መግለጫ አስታውቀዋል። ሚኒስትሩ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መነጋገራቸውን ጠቅሰው የእስራኤል ጦር በእነዚህ አካባቢዎች ያለምንም የጊዜ ገደብ የመቆየት እቅድ እንዳለው አስታውቀዋል። የእስራኤል ድንበሮችን ለመከላከል ሲባል ሁሉም የሽብር መሰረተ ልማቶችና በመንደሮች የሚገኙ ከሄዝቦላህ ጋር ግንኙነት ያላቸው ቤቶች በሙሉ ይወድማሉ ሲሉ እስራኤል ካትዝ ተናግረዋል። ካትዝ አክለውም ይህንን የሀገራቸውን ጽኑ አቋም ለአሜሪካ ማሳወቃቸውን ገልጸው ኢራን በሊባኖስ ባለው ሁኔታ ተነሳስታ ጥቃት የምትፈጽም ከሆነ እስራኤል ሙሉ ኃይሏንና የመከላከያ የበላይነቷን ተጠቅማ ጠንካራ ምላሽ እንደምትሰጥ አስጠንቅቀዋል። በአሜሪካና በኢራን መካከል በተደረሰው የሰላም ስምምነት መሰረት ጦርነቱ ይቆማል ተብሎ ቢጠበቅም እስራኤል ጦሯን ከሊባኖስ እንደማታስወጣ መግለጿን ተከትሎ የደቡብ ሊባኖስ የባለስልጣናት ስጋታቸውን ገልጸዋል። ባለስልጣናቱ ላለፉት 3 ወራት በእስራኤልና በሄዝቦላህ ውጊያ ምክንያት የተፈናቀሉ ዜጎች ወደ ቤታቸው ለመመለስ እንዳይቸኩሉ አስጠንቅቀዋል። የሀገሪቱ ብሔራዊ የዜና ወኪል እንደዘገበው የእስራኤል ጦር በተቆጣጠራቸው የደቡባዊ ሊባኖስ አካባቢዎች የሚገኙ አስተዳዳሪዎችም ነዋሪዎች እንዳይመለሱ ተመሳሳይ ማስጠንቀቂያ ሰጥተዋል። በአሜሪካና በኢራን መካከል የተቀሰቀሰው ግጭትና ሄዝቦላህ ወደ እስራኤል ሮኬቶችን ማምዘግዘጉን ተከትሎ እስራኤል በደቡባዊ ሊባኖስ ላይ በፈጸመችው ከፍተኛ የአየር ድብደባ እስካሁን ከ3700 በላይ ሰዎች ሲሞቱ 1.2 ሚሊዮን የሚሆኑት ደግሞ ከቤት ንብረታቸው መፈናቀላቸውን ዘገባዎች አስታውሰዋል። ፋኖ በቁጥጥር ስር በዋሉ ቀጠናዎች የ6ኛ ክፍል ክልላዊ ፈተና ማስጀመሩን ገለጸ። የአስተዳደርና የሕዝብ ደህንነትን የማረጋገጥ አቅሙን እያሳየ መሆኑም ተጠቁሟል። የብልጽግና አገዛዝ የነጻነት ኃይሎች ግስጋሴ መቋቋም አቅቶት በርካታ ቀጠናዎችን እየለቀቀ በወጣበት በአሁኑ ወቅት ፋኖ የተቆጣጠራቸውን አካባቢዎች በተደራጀና በሰላማዊ መንገድ እያስተዳደረ መሆኑን የሚያሳይ አዲስ ክስተት ይፋ ሆኗል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር በቁጥጥር ስር በሚገኙ ሁሉም ቀጠናዎች የ2018 ዓመት የ6ኛ ክፍል ክልላዊ ማጠናቀቂያ ፈተናን በስኬት ማስጀመሩን አስታውቋል። ይህ እርምጃ የፋኖ አባላቱ የአካባቢውን ሰላምና ጸጥታ ከማስከበር ባለፈ ማህበራዊና የብልጽግና መዋቅራዊ አገልግሎቶችን ሳያስተጓጉሉ የመምራት ሙሉ ብቃት እንዳላቸው ማሳያ ተደርጎ ተወስዷል። ኮሩ እንደገለጸው ትምህርት ግለሰቦችን ብቻ ሳይሆን ማህበረሰብን በእውቀትና በስነ ምግባር አንጾ ለሀገር ለወገን የሚጠቅም አዎንታዊ አስተዋጽኦ እንዲያበረክት የሚያስችል ማህበራዊ ፍትህና ኢኮኖሚያዊ ለውጥ ለመገንባት ቀዳሚውን ሚና የሚጫወት ታላቅ ፋይዳ መሆኑን አስገንዝበዋል። በትውልድ ላይ የሚሰራ እውቀትና ክህሎት የነገዋን ሀገር በጽኑ መሰረት ላይ ማቆም መሆኑን በመረዳት በማንኛውም አስገዳጅና ፈታኝ ሁኔታዎች ውስጥም ሆኖ የትምህርት ሂደት ሳያቋርጡ ማስቀጠል የነጻነትና የጀግንነት ክብር ነው ሲል ኮሩ በጽኑ አቋም ገልጧል። ምንም እንኳን በአገዛዙ እኩይ ተግባር በቂ የሆነ ትምህርት ባይደረስም ተማሪዎች በየዓመቱ ውስጥ የቀሰሙትን እውቀትና ያዳበሩትን ብቃት የሚመዝኑበት የ6ኛ ክፍል ማጠቃለያ ፈተና በተሟላ የጸጥታ ጥበቃና በከፍተኛ ጥንቃቄ መጀመሩ ታውቋል። ይህም የወደፊት ሀገር ተረካቢ የሆኑ ወጣቶች ያለምንም ስጋትና እንግልት የደከሙበትን የእውቀት ውጤት እንዲያገኙ በማድረግ ረገድ የኮሩ ትልቅ እቅድ መሳካቱን ያሳያል። የአገዛዙ ሰራዊት አካባቢውን ለቆ ከወጣ በኋላ የተፈጠረው የጸጥታ ክፍተት የፋኖ መዋቅር በአጭር ጊዜ ውስጥ በመተካቱ ተማሪዎች ያለምንም የደህንነት ስጋት መፈተን መቻላቸውንም በአካባቢው ማህበረሰብ ዘንድ ከፍተኛ አድናቆትን አትርፏል። ይህ የ6ኛ ክፍል ማጠቃለያ ፈተና በሁሉም ቀጠናዎች በስኬት እንዲጀመር የተደረገበት የተቀናጀ ጥረት የኮሩን ጠንካራ መዋቅራዊ ስኬት በግልጽ የሚያሳይ ነው። ኮሩ ለአካባቢው ማህበረሰብ ደህንነትና ለነገው ትውልድ ዕጣ ፈንታ የቆመ መሆኑን ያረጋገጠበት አጋጣሚ ሲሆን ፈተናው በሰላም ተጀምሮ በስኬት እንዲጠናቀቅ ሁሉም ክፍለ ጦሮች፣ መምህራን፣ ወላጆችና መላው ማህበረሰብ እያደረጉት ያለው ድጋፍ ተጠናክሮ እንዲቀጥል ጥሪ ቀርቧል። ይህ ሂደት ተማሪዎች በቀጣይ የትምህርት ደረጃቸው ከፍ ያለ ስኬት እንዲያስመዘግቡና የህዝባቸውን ኩራት እንዲሆኑ ትልቅ መነሳሳትን የሚፈጥር ሲሆን የፋኖ አባላት ፈተናው በሰላም ተጀምሮ በሰላም እስኪጠናቀቅ ድረስ አስፈላጊውን የጸጥታና የጥንቃቄ ስራዎችን አጠናክረው እንደሚቀጥሉ አስታውቀዋል። የአገዛዙ የሰላም ድራማ መክሸፍና የፋኖ እውነተኛ የመሬት ላይ የበላይነት ተጠናክሮ ቀጥሏል። የብልጽግናው አገዛዝ በወታደራዊ በፖለቲካዊና በዲፕሎማሲያዊ መስኮች የገጠመውን መዋቅራዊ መውደቅና መክሰር ለመሸፈን የሚጋልበው የውሸት ፕሮፓጋንዳ መሬት ላይ ካለው እውነታ ጋር እየተጋጨበት ይገኛል። በቅርቡ የአማራ ክልል ሰላም ካውንስል በሚል ስም የተቋቋመውና በፖለቲካ ደላሎች የተሞላው ስብስብ ገና ሳይጠነሰስ ህዝባዊ ንቃት ተፈጥሮበት መፈራረሱ ይታወቃል። ይሁን እንጂ አገዛዙ የፖለቲካ አጀንዳ በጠፋበት ቁጥር
የኪራይ ሰብሳቢነትና የፕሮጀክት ገንዘብ ማወራረጃ የሆኑ ግለሰቦችን በመጠቀም ከ6 ወር በፊት ናይሮቢ ላይ ከፋኖ ተወካዮች ጋር ተነጋገርን የሚል የፈጠራ ዜና ሲያናፍስ ሰንብቷል። ይህ አምባገነኑ የአብይ አህመድ አገዛዝ በሰላም ስም ለማስቀጠልና የኦባሳንጆን ሚና ለመጫወት የሚደረግ የከንቱ ጥረት መሆኑን የመሬት ላይ ሐቁ ያረጋግጣል ሲል የፋኖ አመራሩ አስረስ ማረዳምጤ ጠቁሟል። የአገዛዙ መክሰርና መርበትበት በግልጽ እየታየ የመጣው በራሱ ወታደራዊ መዋቅር ላይ እምነት በማጣቱ ነው። በአሁኑ ወቅት አገዛዙ በሹማ አብደታ ኮማንዶ፣ በይልማ መርዳሳ ጀቶችና በኤመሬትስ ድሮኖች እንዲሁም በብርሃኑ ጁላ እልፍ እግረኛ ጦር መተማመን ተስኖታል። ይህን ተከትሎ አብይ አህመድ የብልጽግናን የፓርክ አብዮትና የቤተ መንግስት ስልጣኑን ብቻ የሚጠብቅ በራሱ በቀጥታ የሚመራ አብዮታዊ ዘብ እያሰለጠነ ይገኛል ተብሏል። ይህ እርምጃ አገዛዙ ህዝባዊ መሰረት እንደሌለውና በከፍተኛ የህልውና ስጋት ውስጥ መውደቁን የሚያሳይ ቁልፍ ማረጋገጫ ነው። በህዝብ ደም ላይ እየነገዱና የውሸት የሰላም ድራማ እየሰሩ መኖር እንደማይቻል ያሳየው የፋኖ ኃይል መሬት ላይ ያለው እውነተኛ ሀቅን እየቀየረ ይገኛል። የፋኖ ኃይል እንቅስቃሴ በውሸት ፕሮፓጋንዳ የሚገታ አይደለም ያለው አርበኛው በህዝብ ደም ላይ እያላገጡ መኖር አይቻልም፣ መሬት ላይ ያለው ሀቅ ሌላ ነው ሲል ነው አርበኛ አስረስ ማረዳምጤ ያብራራው። ፋኖ የአማራን ህዝብ ህልውና ለመታደግና የአገዛዙን የጭቆና መዋቅር ለመስበር በቆራጥነት እየተንቀሳቀሱ ይገኛሉ። አገዛዙ በድሮን በከባድ መሳሪያ ህዝብን የሚያሸብርበት ወቅት ፋኖ በህዝባዊ ደጀነቱ በመታገዝ ስልታዊና ወታደራዊ የበላይነቱን በመቀናጀት ላይ ይገኛል። ፋኖ የህዝብን መሰረታዊ ጥያቄዎች ያነገበ እንጂ በደላሎችና በፕሮጀክት ብር ማወራረጃዎች በሚሸረብ የናይሮቢም ሆነ ሌላ ቦታ የይስሙላ ድርድር የማይደለል የጽናት ኃይል መሆኑን በተግባር እያረጋገጠ ነው ሲባልለት አገዛዙ የከሰረ የፖለቲካ ቁማሩን በውሸት ድርድር ስም ለማደስ ቢሞክርም የመሬት ላይ እውነታው ግን የፋኖን እውነተኛ ህዝባዊ እንቅስቃሴና የማይቀረውን የአገዛዙን ውድቀት የሚያፋጥን ሆኖ ቀጥሏል። በትግራይ አማራና አፋር ህዝቦች መስራችነት የተቋቋመው የህዝብ ለህዝብ ግንኙነት የሰላም ፎረም ይፋዊ መግለጫ ሰጠ። ባለፉት የጦርነትና የስቃይ ዓመታት በዋናነት የችግሩ ገፈት ቀማሽ በሆኑት የትግራይ የአማራና የአፋር ህዝቦች መስራችነት የተቋቋመውና በቦርድ የሚመራው ህዝብ ለህዝብ ግንኙነት የሰላም ፎረም ይፋዊ መግለጫ ሰጥቷል። ፎረሙ ባለፈው ግንቦት 13 ቀን 2018 ዓ.ም በመቀለ ከተማ በይፋ መመስረቱን አስታውቋል። ፎረሙ ባወጣው መግለጫ ዋነኛ ዓላማ ባለፉት አሰቃቂ የእርስ በርስ ጦርነቶች ወቅት የተፈጠሩ አመራሮችና ቅሬታዎችን በሰላም በመቀራረብና በህጋዊ የፍትህ ሂደት በመፍታት ህዝቦችን ወደ ቀደመው መልካም ግንኙነታቸው መመለስ መሆኑን አስገንዝቧል። ምንም እንኳን የፎረሙ አጀማመር በሶስቱ ክልሎች ህዝቦች አማካኝነት ይሁን እንጂ በቀጣይ ከሌሎች የሀገሪቱ ክልሎችና ህዝቦች ጋር ተመሳሳይ የህዝብ ለህዝብ ግንኙነትና አጋርነት እንደሚቀጥል ፎረሙ ለመላው ኢትዮጵያውያን አስታውቋል። ባለፉት ከ10 ዓመታት ወዲህ በታሪክ ታይቶ በማይታወቅ ደረጃ የሰው ህይወት መጥፋቱን ንብረት መውደሙንና ማህበራዊ ትስስር መበታተኑን ያወሳው የፎረሙ መግለጫ በአገዛዙና በአጋሮቹ አማካኝነት ህዝብን ከህዝብ ለፖለቲካ ትርፍ ሲባል በሴራ የመለያየትና እርስ በእርስ እንዲዳሙ የማድረግ ሂደት መክረሙን ጠቁሟል። የፎረሙ መስራቾችና አባላት የችግሩ ተጠቂዎች በመሆናቸው ከትናንት በመማር ዘመናትን በአንድነት የኖሩ ህዝቦች ዳግም ወደ መጠፋፋት እንዳይገቡ የበኩላቸውን አስተዋጽኦ ለማበርከት በህጋዊ መንገድ መደራጀታቸውን ገልጸዋል። የሰላም ፎረሙ ስራውን በሀገር ውስጥ በጦርነቱ ቀዳሚ ተጠቂ በሆኑ ክልሎች የጀመረ ቢሆንም ከአገር ውስጥ ባሻገር በውጭ ሀገራትና አብዛኛው ኢትዮጵያዊ በሚኖርባቸው አካባቢዎች ሁሉ ከወገኖች ጋር በትብብር በመስራት የተቀደሰውን ዓላማ ከግቡ ለማድረስ በዝግጅት ላይ እንደሚገኝ ይፋ አድርጓል። በዚህም ፎረሙ መላው የኢትዮጵያ ህዝቦችና የሚመለከታቸው አካላት በሙሉ የተቋቋመበትን የተቀደሰ ዓላማ በመረዳት ህዝቡ በአሁኑ ወቅት ከሚገኝበት አስከፊ የሰቆቃ ህይወት በጋራ ወጥቶ ወደ ቀደመው ሰላሙ ይመለስ ዘንድ የየድርሻቸውን እንዲወጡ የአክብሮት ጥሪውን አስተላልፏል በማለት ትግራይ ቲቪ ዘግቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።